ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ ራሱ የሌለን ነበር። ይሄን ላይ ውሃ ጠጭ ትንሽ ማለት ቆዳውን ጨምራ ለፋሲካ በዓል ለዶሮ ስንት ኪሎ ሽንኩርት ተጠቀምሽ? 10 ስንት ዶሮ ይተሰራል? አንድ ትንሽ ልጅ ነው ሾው እንደማለት ነው። ታወድ እኮ ነው የምገዙ ብዙ ጊዜ ቆዳ አይከቱም። ቆይ አንተ ኮርማ አይደለ አላስቀጠቀጠ ምንድን ነው እንዴ? ከ20 ዓመት በፊት ታክሲ ግፊ መጋፋት ነበር። የተወለድኩት ናዝሬት ነው፣ ያደግኩት ድሬዳዋ ነው። አሁን ደግሞ ኖረው አዲስ አበባ ነው። የሶስት ሀገር አራዳ ነኝ ማለት ነው። ለመላው ክርስትና እምነት ተከታዮች እንኳን ለዳግማዊ ትንሣኤ በዓል በሰላም አደረሳችሁ እያልን ዛሬም 3 ጥንዶችን ይዘንላችሁ እንተዋወቃለን። ወይ ሰዓታችን ላይ ነው የምንገኘው። እንግዶቻችን እንኳን አደረሳችሁ፣ እንኳን ደህና መጣችሁ። ደስ ይላል የነጃችሁ። በማህበራዊ ድረገጽ እንዲሁም ደግሞ በቲያትር የምናውቃቸው ባለሙያዎች አብረውን አሉ ዛሬ። ስለዚህ እናንተን ልተዋወቃችሁና ከዛ ደግሞ እንዴት እንደተዋወቃችሁ ትነግሩናላችሁ። ከቲክቶከሮች ደግሞ ልጀምር። አጠገቤ ስለሆናችሁ ከታላቅ እንጀምር። እሺ ታላቅ ማን ነው የሚለውን አሁን በማን ነው? አይ በሙያ ማለት ነው። በሙያ እሺ፣ ከመሀል እሺ፣ እስማማለሁ። እሺ፣ አመሰግናለሁ። ተዋንያን መርድ ነጋሽ እባላለሁ። ባለቤቴ ደግሞ ፍሬህይወት ማሞ ትባላለች። ባለቤቱ ግን አላወራም ብላ ይመጣች ነው ለማየት ራሱ ፈቃደኛ አይደለም። እሺ እናንተ እንታወቅ። እኔ ባላቸውም እንደ ይባላል። ባለቤቴ መዓዛ ብሬ። እናንተ እንታወቅ። እሺ ስሜ ዳዊት በሽር ይባላል። የተወለድኩት ናዝሬት ነው፣ ያደግኩት ድሬዳዋ ነው። አሁን ደግሞ ኖረው አዲስ አበባ ነው። የሶስት ሀገር አራዳ ነኝ ማለት ነው። እና ተዋናይ ነኝ። ብሔራዊ ቲያትር ላይ ቲያትር እሰራለሁ። 12 እንግዶች የሚል ቲያትር አለኝ። ባለቤቴም ራሷን ታስተዋውቅ። እሺ ስሜ ሄርሜላ ኤፍሬም ይባላል። እኔም አክቲንግ ላይ ትወና ላይ ሞክራለሁ። በደንብ እየገባሁበት ነው ገና እና ከፊልም ጀርባ ነው የምሰራው። ከፊልም ጀርባ ምን? ኮስቲዩም ኮንቲኒቲ በተጨማሪ ነው ማለት ነው። ተጨማሪ ደግሞ ቲክቶክ ስላልሽ ማለት ነው። ቲክቶክ ላይ ግን በደንብ እየሰራችሁ ደግሞ አክቲቭሊ ስላላችሁ ለዛ ነው። በዛ 25000 ፎሎወርስ አለ። ድራማ ኮንተንት ነው የምንሰራው። ወደ ሜሬጅ ላይ ነው የምንሰራው፣ ትዳር ላይ ነው የምንሰራው። ይሄ ጠዋት ተነስተው ቁርስ የሚያበስሉት ምናምን አይ አይደለም፣ ድራማ ኮንተንት ነው፣ ስክሪፕት ነው። ሁላችሁም በድጋሚ እንኳን ደህና መጣችሁ። በዓል እንዴት ነበረ? ቆንጆ ነበር። ጥሩ ነበር። በጣም በዓል አሪፍ ነበር። አሪፍ ነበር። ጥሩ አለፈ። በጣም አሪፍ። ዛሬም በዓል ነው እንግዲህ ዳግማዊ ትንሣኤ በዓል ነው። በበዓል የተገናኘ ነው። ስለዚህ እንዴት እንደተዋወቃችሁ፣ ምን ያህል ጊዜ ደግሞ በትዳር አብራችሁ እንዳስቆጠራችሁስ ብትነግሩኝ። ከነመርድ ልጀምር። እንዴት እንደተዋወቀን እሷት ነው እንግዲህ በትዳር አሁን 20 ዓመታችን ሆኗል ከተጋባ። መርድ ያንተ ራስ ስንት ዓመት ነው? ማን ነው በጥናት ወጣቶች ቲያትር ቤት ነው አማቀ? አዎ ያው ቲያትር ቤት እንዳልሽው ህፃናት ቲያትር ቤት ወደ ከ2001 ጀምሮ ለ8 ዓመት አካባቢ ሰርቻለሁ። ከዛ ሀገር ፍቅር ደግሞ እንደዚሁ በአጠቃላይ 15 ዓመት በቲያትር ቤት ተቀጥሬ ሰርቻለሁ እና ከ12 በላይ ቲያትሮችን ተጫውቻለሁ። ከባለቤቴ ጋር እንግዲህ በ1998 ጀምሮ ነው አብረን መኖር የጀመርነው። 99 ተጋብተናል። 20 ዓመት ማለት ነው። አሁን በትዳር 3 ልጆችን አፍርተናል። የመጀመሪያ ልጄ ኦልሞስት አሁን 19 ዓመቱ ነው። ሶስተኛዋ ልጄ ደግሞ 3 ዓመቷ ነው። አሁን መሀል ላይ ያለችው 14 ዓመቷ ነው። እንዴት ነበር ትውውቃችሁ? ቆንጆ ናት በጣም እና አሁንም በጣም የፀጉር ስራ በጣም ጎበዝ ባለሙያ ናት እና በጣም የሚያምር ሾሩባት ሰርታለች። ራሷ ናት የምትሰራው እና ታክሲ ላይ እየተጋፋን እያለ ሾሩባሽ በጣም ያምራል አልኳት። ዝም አለች። ከዛ ተጋፍተን ገባን። አብሬ ገባሁኝ እና ማንንም ብሎሽ አያውቅም አልኳት። አንድ ጥያቄ እዚህ ላይ ከ20 ዓመት በፊት ታክሲ ግፊ መጋፋት ነበር? ይሄ 20 ዓመት ነው ያልተፈታ ችግር ነው። ያልተፈታ ችግር ነው። ለምሳሌ አሁን የተፈታው ያኔ ሰልፍ ነው። ያኔ ሰልፍ የለም። አሁን ሰልፍ ስላለ አትጋፊም። ይኸው መቆም ነው። ሰልፉ መቆም ነው። ሲበተን ነው የምትጋፊው እና ያኔ ግን ሰልፍ የለም። ስለዚህ ልክ ተጋፍተን ገባን። ከዛ በኋላ በጣም ፀጉርሽ ያምራል አልኳት። ዝም አለች። ማንንም አላለሽም አልኳት። ማንንም አላለኝም ስትለኝ በጣም ክፎች ናቸው፣ በጣም ነው የሚያምረው ፀጉርሽ አልኳት። መውረጃ ወረደች። በቃ ተለያየን። የሚገርምሽ ሌላ ጊዜ ድጋሜ
መንገድ ላይ ያገኘኋትና የት እንደማውቃት ጠፋኝ። ከ15 ቀን ከ20 ቀን በኋላ ነው ያገኘኋት። ጠፋኝ። ከዛ ፎቶ ቤት ነበር የምትሄደው። ፎቶ ተቀብላ ለመውጣት ካክስቷ ልጅ ጋር ነበረችና ያክስቷ ልጅ ደጅ ሆና እሷ ስትገባ ያክስቷ ልጅ የት እንደማውቃት ጠፋኝ። እህትሽን ምናምን አልኳት። በቃ በግድ ሻይ እንጠጣ ምናምን ብዬ በሷ ያክስቷ ልጅ ባልኖር በጣም አይናፋርና ዝምተኛ ስለሆነች አትግባባኝም ነበረ። በሷ ምክንያት በቃ እንትን አልኩ። ከዛ ሳስታውስ ትዝ አለኝ። በዛ ነው መገናኘት የጀመርነውና እግዚአብሔር እንግዲህ ያው እሱ ያጣመረውን መቼም ሰው ስለማይለየው ለእንደዚህ ፍሬ በቅተናል። 20 ዓመታችን ነው። ወንድ ልጅ ብዙ ጊዜ ያው ስንሰማ ነው አይደል? ከሚስቶቻችሁ እዚህ እንኳን ጥያቄ ስንጠይቃቸው ከሚስቶቻችሁ ጸጉራቸውን ሲሰሩ የምትወዱት ስንል ሹሩባ በጣም ደሊስት የሚመረጥ ነው ወይ ደግሞ የማይመረጥ የጸጉር አሰራር ዘርፍ ነው ከተረዳሁት ማለት ነው። እንዴት ሹሩባን ወደህ ያምራል አልካት? እኔ በጣም ሹሩባ ወዳለሁኝ። በጣም ደስ ይለኛል። ማለት ኖርማሊ ተፈጥሯዊ የሆነ ውበት ደስ ይለኛል። ሹሩባ ደግሞ በብዛት አንደኛ ኢትዮጵያዊ ነው ራሱ ሹሩባው ራሱ ታሪክ አለው እና እሷም ደግሞ ሙያውን በጣም ትወደዋለች። አሁንም ማለት ነው ሹሩባ በጣም ነው የምትሰራውና በዛ ከመጀመሪያም እኔ ደስታው ስላለኝ ይመስለኛል የሳበኝና ለዛ ነው ሹሩባ መመረጡ እኔ ደስ ብሎ እነበላቸውስ እኛ ተውቃችን በ2009 ግንቦት 25 ቀን በአጋጣሚ ጠዋት ላይ ነው። እንደ አጋጣሚ ከሆነ ጓደኛዋ ጋር እየሄደች አየዋት። ከዛ በቃ የዛኑ ቀን ነው ስልክ የተቀበልኩት አስገድጄ። እንዴት በግድ ህግ የለም። አዩ ከወጣሁ በኋላ ዝናብ ነበር እንደው ተከትሎኝ ከዛ የሆነ አምፖል ምናምን ልገዛ ነበር። በቃ ካልከፈልኳል መብራት ጠፍቶ ነበር። አምፖል አይደለም እንትን ባትሪ ኦኬ። አዎ መብራት እየጠፋ መብራት ሲጠፋ የምትቀመጠው ባትሪ እሺ፣ ሶላር እሺ፣ እሱን ነው እሱን ገዛልኝና በቃ ችግር የለውም ተገናኝተን እናወራለን ምናምን ብሎ በቃ በግድ ስልኬን ተቀበለ። እስካሁን አብረን አለን። በ2013 ተጋባን። አምስት ዓመት በትዳር በጓደኝነት ከ2009 ጀምሮ እስከ 2013 ሐምሌ 10 ድረስ በጓደኝነት ወደ 9 ዓመት ማለት። ቀን ላይ ግን ጎበዝ ነህ። ግንቦት 25 ተዋወቃችሁ፣ ሐምሌ 10 ደግሞ ወሰናችሁ። እኔ ራሱ ዛሬ ነው ያወቅሁት ወደዚህ ስመጣ። ቀኑን ዛሬ ያወቅሁት ግን መቼ ነው ምናምን መጠየቃችን አይቀርም ንገረኝ ብዬ። ግን በዚህ አያይዘህ ከቀጠል ቀኑን ብናውቀው ደስ ይለኛል። ቅዳሜ ቀን ከጠዋቱ 2 ሰዓት ወልኩስ ሰርግ። እነ ዳዊትስ ሄርሜላና ዳዊት ምን ነው ነው ተናገረ ትረሳሹ አይደለም እድሉ ለሱ ልስጥ ብዬ ነው። ከተዋወቅን በአሁን 4ኛ ዓመታችን ይዘናል። በፍቅር 1 ዓመት፣ በትዳር 3 ዓመት፣ የ2 ዓመት ከ7 ወር ሴት ልጅ አለችን። የተዋወቅንበትን ቦታ ደግሞ እነሆ ባለቤት። የተዋወቅነው የተያየ ነው ፋዘር ቤት ነበራችሁ ሁለታችሁ? አዎ። የክብር ዶክተር አርቲስት ተስፋዬ አበበ የኪነ ጥበብ ማዕከል። እኔ ከድሬዳዋ የመጣሁት ያው ለአርቱ ስለነበረ እዛ ገባሁኝ። 2013 ክረምቱ ላይ እዛ መማር ጀምሬ አየኋት ማለት ነው። ከዛ እንደ እድል ሆኖ ደግሞ ብሔራዊ ቲያትር የ2013 የክረምት ስልጠና ይሰጣል የ2 ወር ማለት ነውና እዛም ስገባ እዛም ገባች እሷ። እዛ ፋዘር ቤት አያታለሁ፣ ስትተውን አያታለሁ፣ ደስ ይለኛል ምናምን። እዛ መጣች፣ አንነጋገርም። ትንሽ ኩራቷ ምናምን ያናደኛል። የሆነ ኮስተር ትላለች ምናምን፣ የሆነ ቅንድባ መሰቅለው ነገር አለ፣ አይመቸኝም ያኔ ማለት ነውና ከዛ ይሰማሽ አይደል መልካለሽ መልስ ይቻላል። እና በሂደት እዛ መላመድ ጀመርን። ኮላብ እያደረግን መስራት ጀመርን። ብሔራዊ ቲያትር ማለት ነው። ለምርቃት ስራ ተብሎ አብረን መስራት ጀመርን። እኔ አዲስ ገበያ ነው የምገባው፣ እሷ ደግሞ ሰሜን ሆቴል ነው የምትገባው። እያወራን እንሄዳለን። እዛ እንደገና ደግሞ ሌላ ስራ መጣ ማለት ነው፣ አብረን የምንሰራው ስራ። እንደዛ እያለ እዛ ተዋወቀ። ከዛ ግንቦት 1 2014 ላይ ይዣት ገባው ቤት። በቀጥታ አሻለች፣ ተስማማች። እኔና እናንተ ይሄን ያህል ከተዋወቅን ግን እኔ ምን ፈለግኩ መሰላችሁ? የቲያትር ባለሙያዎች ናችሁ። እዚህ ድረስ መጣችሁ መቼስ ሲሆነች ዲያሎግ ነገር የሆነ ነገር ብትጫወቱልን። እሺ። እኔ ሁሌ የምወደው አክሊሉ ባታ የሚባል ጓደኛ አለኝ።
እሱ የጻፈው ስለ አጼ ካሌብ ድሬዳዋ ላይ ቲያትር ሰርተነው ነበርና ሞኖሎግ ጻፍልኝ ባላገሩ ተወዳድሬ ነበረ ወጊሾ ላይ ማለት ነው። ጻፍልኝ ስለው የጻፈልኝ አለና ትንሽ ልበል ከሱ ደስ ይለኛል። አክሱም በምትኖርበት የኢትዮጵያ ጽድቅ መዲና መብቅለ ዕፀ መሰውር የስልጣኔዋ ጎዳና ነጃሽ መስጂድ ባለበት አድዋም የጀግኖች ተራራ በጽድቅና ጀግንነት ሁሌም ስሟ በሚጠራ ተወልጄ ያደግኩ በጥበብ እኔ ነኝ ንጉሥ ካሌብ። ከዚህ በኋላ ያሉት እንግዲህ ቀጣይ ፕሮግራሞች በዚሁ ድምጽ ነው። በጣም ደስ ይላል። ድምጽ አሪፍ ነበር። በጣም አመሰግናለሁ። እሺ ወደ ሄርሜላ ልጅ ነው ወደ መርድ ልመለስ። ወደ መርድ። እሺ መርድ፣ ያንተ ደግሞ ማትረሳው ከሰራቸው ቲያትሮች ደግሞ ማትረሳው አንድ የዳዊትን ዚራ የሚል ቲያትር ነበረ። በጣም ተወዳጅ ነበረ ቲያትሩ። እሱ ላይ ለብቻው ከፈን የሚባል ካራክተር የሚለው ሶሎሎኪ ሁሌ ይገርመኛል። ማለት ሰዎች ስንሆን ሁልጊዜ ነገ ምን እንደምንሆን አናቅም ይላልና ማንኛውም ሰው በሚቀጥሉት ደቂቃ በማንኛውም ጊዜና ሰዓት በአጋጣሚ አካል ጉዳተኛ ሊሆን እንደሚችል አስቦትስ ያውቃል ይላል። ይቺ ዲያሎግ ሁልጊዜ ውስጤን ትነካኛለች እና ብዙ በጤና በሙሉ አካል የነበሩ ሰዎች በሆነ ጊዜ ላይ ጊዜና ሰዓት ተለውጦ እነሱ ወይ ዊልቸር ላይ ምናምን ሆነው አይቻቸዋለሁ እና ያቺ ዲያሎግ ሁልጊዜ ቤት ውስጥ የቤቱ የበኮር ልጅ የአእምሮ ውስንነት ያለበት ልጅ ነውና በዛ ምክንያት እህትና ወንድሞቹ በጣም ይጠሉታል፣ ፑሽ ያደርጉታል። አንደኛ ወንድም ነው ትሪት የሚያደርገውና ነገ እናንተን መውደቂያ አታውቁትም ሲል ነው። በቃ በማንኛውም ሰዓት በሚቀጥሉት ደቂቃ ማንም ሰው በአጋጣሚ አካል ጉዳተኛ ሊሆን እንደሚችል አስቦትስ ያውቃል ብትል ታጋለች። ደስ ትለኛለች። ለማንኛውም እኔና እናንተ ይሄን ያህል ከተዋወቅን በመጀመሪያ ዛሬ ሚስቶችን ወደ ውጪ ልሸኝና ከባሎች ጋር ቆይታ አድርገን ተመልሰን ደግሞ እንገናኛለን። እሺ ሚስቶችን ሸኘን ከእናንተ ጋር ቆይታ ልናደርግ ነው። የፊልም የቲያትር ባለሙያ ሲኮን ደግሞ ትዳር እንዴት ነው? ብዙ ጊዜ ካራክተር ውስጥ ከተገባ በኋላ መውጣት በጣም ያስቸግረናል ይላሉ አንዳንድ ተዋናዮች እና እዛ ውስጥ እየቆያችሁ ትንሽ ያግደረደራችሁ ነገር አለ ወይ? እንዴት ነው ትዳር? 20 ዓመት ረዥም ጊዜም ስለሆነ ከመርድ ልጀምርና እስቲ ትነግሩኛላችሁ። ሙያውና ትዳሩ አይገናኝም ለኔ ብዬ ነው ማሰብ። እርግጥ ምንድነው ሙያው በራሱ ብዙ እንድታገቢ ወደዚህ ህይወት እንድትገቢ ምናምን ብዙ አይገፋፋም ሆነን ለመናገር ማለት ነው። ያንን ስሜት ያንን የሥራ ሙድና እንትን የምትረዳ ሰው መሆን አለበት። ግን ሁልጊዜም ቢሆን እዛ ጋር የምትሰሪው ካራክተሩ ነው፣ ሰውየው ነው፣ እኔ አይደለሁም ያንን ማለት ነው። ያንን ደግሞ በደንብ ባለቤቴ ትረዳዋለች፣ ታውቀዋለች። ማለት ሙያውን በጣም በጥልቅ እንደምወደው ስለምታውቅ ከዚህ ሙያ ውጪ ሌላ ሙያ ሞክሬ አላውቅም፣ ትምህርትም የለኝም። ምሰራው ይሄን እንደሆነ ስለምታውቅ በደንብ ትረዳኛለች ብዬ አስባለሁ። እንደውም አንዳንድ ሰዎች እንዴ ትላንት እንደዚህ አላየሽው ምናምን ነገር አይነት ይሏታል እንትን ለማለት ማለት ነው። ምን ትላለች? አንዳንዴ ትበሳጫለች። እንዴ ይሄ እንትን አይደለ እንዴ ምናምን እንደው በተለይ እናቷ ትላንት አይቸው እንደዚህ ከልጅቷ ጋር እንትን ሲል ምናምን ነገር ትለ እማዬ ደግሞ አንቺ አይገባሽም እንዴ ይሄ ኮንትን ነው፣ ፊልም ነው፣ እንደዚህ ነው፣ ድራማ ነው ምናምን ነገር ትላለች እንጂ ብዙ ወደ ውስጧ አትከተውም። ያንን ስሜቱንና ምን እንደሆነ እንትኑ ስለምትረዳው ብዙም እኔ ትዳር ላይ ብዙ አልከበደኝም ከሙያ አኳያ ማለት ነው። እንዳንተ ላሉ ባለሙያዎች ደግሞ ምን ትመክራለህ? እኔ ትዳርን የማስበው ትዳር የእግዚአብሔር ስጦታ ነው ብዬ ነው የማስበው። በቃ እግዚአብሔር ሲሰጥሽ ትዳር ሚስት ከእግዚአብሔር ነውና ያላገቡ ሰዎች ሁሉ ቢያገቡ ደስታዬ ነው ለኔ። ምክንያቱም በትዳር ውስጥ ብዙ የማያልቅ ደስታ አለ ብዬ አስባለሁኝ። በቃ ያንን ደስታ ያላገቡ ሰዎች በሙሉ አንዳንዴ እንደውም ከጓደኞቼ ጋር ሳወራ እንደውም ዘግይቻለሁ እላቸዋለሁኝ። እንደውም ቀደም ብዬ ነበር ይሄን ደስታ የበለጠ እንትን ለማለት ቀደም ማለት ነበረብኝ። ሰው በትክክለኛ ሲያገባና ሲወልድ ነው መኖር የሚጀምረው ብዬ አስባለሁኝ። ብቻሽን ስትሆኚ ለማን ነው የምትኖሪው? ያ ስሜት የለም እና ስታገቢ ስትወልጂ ግን አንደኛ እንደ ድልም ቢሆን ከአንድ ሰው የሁለት ሰው ድል የተሻለ ነው። ልጆች ሲመጡ የ3 የ4 ድል የተሻለ ነው። እንደ ድልም እንደ መኖርም ደግሞ ስታስቢው የምትኖሪላቸው ሰዎች አሉ። ስለዚህ ለማግባት ያሰቡም ያላገቡም ካሉ ትዳር በጣም አሪፍ ነገር ነው። ወደ ትዳር እንዲገቡ ላለሁ ከአንድ ሁለት ይሻላል። እሺ በላቸውስ የህይወት መንገዴን ሁሉ የከፈተልኝ ትዳር ነው። ምክንያቱም ባላገባ ኖሮ
በዚህ ደረጃ ላይ ላልኖር እችላለሁ እና በማግባቴ በጣም ደስተኛ ነኝ። ባለቤቴ ደግሞ በጣም የዋህ፣ በጣም ተንከባካቢ፣ ለእኔ ያላት የተለየ ፍቅር ነው። ዳዊት ደግሞ እስቲ ከሙያው አንጻር እኔና እሷ ተጣጥመን ነው ያለነው። ስለምታውቀው ሁሉ ነገር ስለምታውቀው ብታመሽም እኔም ምንም እንትን አይደለም። ያው ስራ ስለሆነ ታውቋለች። ካራክተር ላይ ብዙ ማስቸገር ሰው አይደለሁም። እሷም አታስቸግርም። ምን ተጋግዛለን። እንደውም ብዙ ጊዜ እሷ ነው የምታናብበኝ፣ እኔም ማስጠናት እኔ ነኝ ማስጠናት። ግን የኔ ጋር ያለው ችግር ምንድነው? ዲያሎግ ካፌ አይጠፋም ቤት ውስጥ። ቅድም ረድጋ ያነሳሁት እሱ ነው። ዲያሎግ አይጠፋም ካፌ እና በጣም ነው የሚሰለቻት። በጣም በቃ ሁላ አንዳንዴ ትናደዳለች፣ አንዳንዴ ፈና አድርጋ ታልፈዋለች። አንዳንዴ ግን በጣም ነው የምትናደደው። በቃ ምንድነው ይሄ ዲያሎግ በቃ ደጋገምኩ ምናምን ትላለች። በተለይ ደግሞ ላይክ የጥንድ ምናምን ከሆነ እኔ እንደዚህ ስደጋግመው ነው ዲያሎግ በደንብ የሚያዝልኛው መረድ ያውቃል ቲያትር ላይ እና በተለይ ጥንድ ምናምን ከሆነ ትንሽ በስጨት የማለት ነገር አለ። ግን በደንብ ተረድታው ነው ያለችው። ሙያ ላይ ስላለች ምንም እንትን አትልም። እንዳልኩሽ እቺ የእንትኗ ብቻ ግን የሌላም ካራክተር ቢሆን አሁን ከጥንድ ውጭም ቢሆን እደጋግመዋለሁ ዝም ብዬ በቃ በራሴ ማለት ነው። ያ እናዳታል ትንሽ ግን ስላለች ሙያ ውስጥ ግን ተረድታለች። አዎ። አሁን በቀጥታ ወደ ጥያቄዎቹ እናልፋለን። የመጀመሪያው ጥያቄ ለባሎች፣ ባለቤትህ ለበዓል ዋዜማ ስራዋን ጨርሳ ስንት ሰዓት ተኛች? እስቲ ከዳዊት ልጀምር። እንዲሁ ልገምት እንጂ እኔ ስራ ላይ ነበርኩኝ። የቤት እሷ ቤት ነበረች፣ ቤተሰብ ጋር ማለት ነው። አዎ 6 ሰዓት እኩለ ሌሊት ላይ ረድስ አክቹዋሊ አብረን ያመሸነው አብረን ሰርተን አምሽተን እኔ የተወሰነ 30 ደቂቃ ምናምን በቃ ገብቼ ተኝ 6 ተኩል ላይ ተኝቻለሁ። እሷ 7 ሰዓት። እሺ በላቸው 5 ተኩል። እናንተ ቤት በጊዜ ነው። እሺ ያው በዓል አይደለ ያለፈው ፋሲካ፣ ዛሬም ደግሞ ዳግማዊ ትንሣኤ በዓል ነውና ጥያቄዎቻችን በዓል ነገር አላቸው። ሁለተኛው ጥያቄ የሚሆነው ባለቤትህ በዓል ሲመጣ ምን ይናፍቃታል? ቅርጫ ስጋ። መርድ ለልጆቿ ልብስና ጫማ መግዛት። ልጆችም እኮ የሚናፍቃቸው እሱ ነገር አይደል? እሱ ነው በጣም። አሁን ካልቀረ አላውቅም። አይቅር እኔም የምወደው ነገር ጫማ አቅፈን ያደርንበት ብዙ ቀኖች ስለነበሩ ብዬ ነው። እሺ ዳዊትስ? በግ ምናምን ባይታረድ እረፍ ብትል ደስ ይላታል። በቃ ለበዓል ምንም ባትሰራ። እሱ እኮ እየናፈቃት አይደለም ማትፈልገው ሊሆን ነው ማለት ነው። ኦኬ ግን ጥያቄው ባለቤትህ በዓል ሲመጣ ምን ይናፍቃታል? ለማማ ልብስ መግዛት። ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ባለቤትህ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ቀላል ጥያቄ ግን የተዘነጋ። እኛ ቤት ያው ስራ ሲሰራ ተካፍለን ነው እንሰራው። ለምሳሌ ዶሮ ስንሰራ እሷ ዶሮ ሽንኩርቱን የመላጡን የማብሰሉን ምናምን፣ እኔ ደግሞ ዶሮ አርጄ መገነጣጠሉ ምናምን ስለምሰራ ትችላለህ? አዎ። አንድ ግን ለመረድ ስለምሰራ ቆዳውን እንከታለን። አሁን እኮ ይሄ እንትን አሁን የዶሮ ቆዳ ነገር ሲነሳ ለማቅለል ነው። ይጣፍጣል፣ ቢኖር በጣም ደስ ይለናል ሁላችንም። ግን በጣም ያደክማል ሲሰራ። ዶሮዋ ተጠብሳ ሽሮ ተቀብታ ፀጉሩ ተነቅሎ ምናምን ረጅም ሰዓት ነው መለብለብ ምናምን ሱሱም ነገር ለመተው ይመስላል። አንተ ግን ትለበልባለህ? ይለበለባል። ከዛ ለብቻ ይፋቃል። ምን ይላል? በጣም ይጣፍጣል። ሽሮ ሲቀባል ሽሮም ትልል ባለሙያ ሊፈተን ነው እንግዲህ። እሺ ዳዊትስ? አትጨምርም? እሺ በላቸው። እኔ ትጨምራለች። ቆዳ በጣም ስለምወድ ሁሉ ጊዜ ከሌሎቹ ብልት ይልቅ ቆዳውን እወዳለሁ። እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። አብራችሁ ነው። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ከባሎቻችሁ ጋር ጥሩ ቆይታ አደረግንና ተገናኘን በድጋሚ። እናንተ ደግሞ እርስ በራሳችሁ ፍቅራችሁን ተገላለጹ። ወደ ጥያቄዎች ይገባሉ።
በጣም ነው የምወድህ፣ በጣም ነው የማፈቅርህ። እግዚአብሔር አምላክ በሞገስ በክብር በከፍታ ዘመንህን እልቅ ብሎ ጃሽተን አሜን ለመኖር ያብቅ። አሜን። እኔ ፍቅር እወዳለሁ። አሳፈራችሁኝ በእውነት። እሺ ዳዊት እኔም በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። በዚህ እድሜ እግዚአብሔር አንቺን ስለሰጠኝ በጣም ነው የማመሰግነው። ስጦታዬ ነሽ። ኑሪልኝ። አሜን። አብሮ ያለ እስካሁን ዝም ብላ ነበር ፍሬህይወት። አሁን ብዙ ነገር የምትል ይመስለኛል እስካሁን ዝም ያለችበት። በጣም ነው የምወድ የማከብረው። ሁሉ ነገሬ ነው። አባቴም ወንድሜም ባለቤቴም ነው። እግዚአብሔር እድሜና ጤና ይስጥ። እነሱን ግን ንገሪው፣ ለእኛ ነግረሽ ነው። ያው ብዙ ጊዜ ስለምትፈራ ነው። እኔም በጣም እወድሻለሁ፣ የእናቴ ምትክ ነሽ፣ ያንቺን ክፉ ሁሉ በእኔ ያሳልፈው እላታለሁኝና በጣም እወድሻለሁ፣ የልጆቼ እናት ኑሪልኝ። ትንሽ ብትቆይ ታስለቅሰን ነበር። ያንቺን ክፉ በእኔ አድርገው የሚባል። እሺ መዓዛ እና በላቸው። እሺ ባለቤቴ በጣም ነው የምወድህ፣ በጣም ነው የማፈቅርህ። ረጅም እድሜ ከጤና ጋራ አብረን እንድናረጅ አብረን እስከ መጨረሻው አብረን እንድንኖር ፈጣሪ ፍቃዱ ይሆንልን። እኔም በጣም ነው የምወዳት። ያው ቅድም እንዳልኩት ባለቤቴ ባትኖር እዚህ ደረጃ ላይ አልነበርኩም እንዳልኩት እና በጣም ነው የምወዳት። እድሜና ጤና አብሮ ይስጠን። እኔ ባጎደልኩት ፈጣሪ ሙላበት። አሜን። እዚህ ጋር ባለቤቴ ስትል ስለሰማሁ ነው። ማን ነው የምትባባሉ? ስትጠራሩ ሁላችሁ ብሰማው ደስ ይለኛል። በላቸው። ማን ነው የምትላት ባለቤቴ? ባለቤቴ ነው። ባለቤቴ አንቺ ባለቤቴ ነው ነው የምትይው? አይደለም እሱ። እኔ ኢና ነው የምልህ። ማን ማን? ኢና ነው የምልህ። ምን ማለት ነው? ምንም የኔ የኔ። እሱ ደግሞ ባለቤቴ ባለቤቴ ይላል። እሺ እነ መርድስ? እኔ በስሟ ነው የምጠራት፣ ፍርዬ ነው የምላት። በቃ አንቺ ፍርዬ? እኔ ያው በቤት ስሙ ማነው? ጩኒ ጩኒ ጩኒ። አሁን ቲያትር ቤት ይሄን ስም ትሰማዋለህ እንግዲህ። ያስታውቃል። ያው ይታወቃል በጩኒ። ጩኔ ጩና በቃ። እሺ እነ ዳዊትና ሄርሜላስ? እኔ አባቢ ነው የምለው። አባቢ። አንተስ? የኔ አሁን እማ ነው የምላት። በፊት ፍቅላሜ እላት ነበር። ፍቅላሜ እላት ነበር። ምን ማለት ነው? ፍቅርን እንደዚህ እንደማቋላመጥ ነገር እንደ ትንሽ ልጅ ነው ሾው እንደማለት ነው። ከዛ ወተት እላት ነበር። ልጅቷ ስትመጣ ወተት ትወዳለህ? ንጽት ያለች ነገር ናት እና እንደዛ ወተት እላታለሁ። በቃ አሁን ማን ነው ለመጨረሻ ላይ? እማ እላት። ወደ መጀመሪያው ጥያቄ እናልፋለን። የመጀመሪያው ጥያቄ ባሎቻችሁን የጠየቅነው ባለቤትህ ለበዓል ዋዜማ ስራዋን ጨርሳ ስንት ሰዓት ተኛሽ ነው? ሄርሜላ 6 ሰዓት 6 ሰዓት። እሺ አሳይልኝ። ይሄ ጣፋጭ ሁሉ አለ። ብትሳሳት ምን ትላት ነበር? እውነቱን ተናገር። ለምን መሰለህ ደስታክ ስህተቷን የምትቀበል አይመስልም ነበር። እሺ ሄርሜላ? እኔ 7 ሰዓት ላይ 7 ሰዓት ላይ። እሺ አሳይልኝ። መዓዛ? እኔ 6 ሰዓት 6 ሰዓት ላይ። ወደዛ ነው ወደዛ 30 ደቂቃ እናደርግሽ እንዴ? አላናደደኝም አይደለ? አዎ 30 ደቂቃው ያው ገምቶ ስለሆነ መሰለኝ አይደል? ያው ገምቶ ከእናንተ ቤት ነው ሲለኝ እኔ አትደዋወሉም ያልኩኝ። እንደዋወላለን። በጊዜ ተኛለሁ ብላኝ ነበረ እና ያንን ገምቼ ነው ቆይተን ስለምንተኛ ከዛ በጊዜ ተኛለሁ ስላለች 6 ሰዓት በቃ 6 ሰዓት ላይ ተኛለች ብዬ። በጣም ስታረፍድ ግን ስንት ሰዓት ነው የምትተኛው? እንዴት ነው የእንቅልፍ ልማድ የለኝም። ስፔሻሊ ቀረጻ ላይ ምናምን ሌሊት ነው የምገባው ምናምንና እቤትም ብሆን የምተኛበት ሰዓት 8 ሰዓት 9 ሰዓት ምናምን እና ለዛ ጊዜ ለእኔ 5 ሰዓት 6 ሰዓት በጣም ኤርሊ ተኛው ማለት ነው። ሁለተኛው ጥያቄ ባሎችን የጠየቅነው ባለቤትህ በዓል ሲመጣ ምን ይናፍቃታል ብለን ነው። ከመዓዛ ነው የምጀምረው። ባለቤትህ በዓል ሲመጣ ምን ይናፍቃታል? ቤተሰብ ከቤተሰብ ጋር ከዚህ በፊት ያሳለፍኩት ይናፍቅሽ? አንዳንዴ አሳይልኝ።
ወይኔ በላቸው። እኔ ያው ልብስ ምናምን ደስ ይለኛል በዓል ሲመጣ ለልጆቹም ለእኔም ቤትም እቃ ምናምን ደስ መግዛት። ብዙ ነገር ጠራሽ። የትኛው ላይ እንረፍ? ልብስ ለማን ቅድሚያ ለልጆች አሳይ። ግርግሩ ዋዜማው ዋዜማ ላይ ገበያ መሄድ ምናምን ይናፍቀኝ። ዋዜማው ይናፍቅሻል በዓል ሲደርስ? አሳይ። ለልጃችን ልብስ ነበር። ሶስተኛውና የመጨረሻው ጥያቄ ባለቤትህ ዶሮ ስትሰራ የዶሮ ቆዳ ትጨምራለች ወይስ አትጨምርም? ሄርሜላ እጨምራለሁ። ጨምራለች። አሳይ። መለስበታለሁ። ፍሬዎት እጨምራለሁ። ትጨምሪያለሽ? አሳይ። መዓዛ እኔም እጨምራለሁ። ትጨምሪያለሽ? ወደ ፍሬዎት ልምጣና ማነው ዶሮውን የሚያርደውና የሚገነጥለው? እሱ የሚጨምረው ማነው ማለት ነው? የሚጨምረው እኔ። መጨመር ማለት ወደ ድስቱ መጨመር ነው። ያው አቁላልቼ ምን ብዬ ጨራርሼ እሱ ይበለተ ሁሉ ነገር ጨራርሼ ይሰጋኝ። እሺ እንደ ሄርሜላ ጋር ደግሞ እንምጣ። አዎ እንዴት ነው? ብዙ ጊዜ ስለማይኖረን ምናምን የተገነጣጠለ ነው የምንገዛውና ኮንሽንስ ሳይሆን ቀርቶ ይሁን ሳይበላ ቀርቶ ይሁን ወይኔ በልቼው ይሁን እስካሁን አልተገለጸልኝም እና በጣም ነው የደበረኝ እና ለማወቅ እራሱ እንደሚጨመር አይ ተጨምሮ ድስት ውስጥ እስከዛሬ በልተህ እንደማታውቅ አይነት ሪያክት ማድረግ እራሱ የሌለን ነበር። ሄርሜላ ውሃ ጠጭ ትንሽ ሄርሜላ አይዞሽ ማይሳት የሚያስጠው ነርቨስ ላለመሆን በጣም እየሞከርኩ ነበር ግን እንዴ አመረሽ እንዴ በገዙት አይ እንትን ያለ እኮ ከሆነ የታረዱ ከሆነ የምገዙ ብዙ ጊዜ ቆዳ አይከቱም። ለዛ እኮ ብዙ ሙስም እንትን ያለውና ችግር የለውም። ወደፊት ቤት የምታረዱ ደግሞ ሲሆን ቆዳውን ይጨምራል። ይቅርታ በጣም ኧረ ችግር የለውም። 5 ነጥብ ነው ያለው ባይዘው እንዳታስቢ ጥያቄው። እሺ ተረጋጊ በቃ ቀጥል እንጂ አይመስልም በነገራችን ላይ እኛም ብዙ ጊዜ አሁን በአሁኑ ዶሮ በጣም ውድ ስለሆነ ለምን በዛው አልጥለዋለን ብለን እንደከተት ነው ድምፁን ሁሉ ከተው ደስ ይለኝ ነበር። ላይክ እንትን ነው ዞሮ ስለተወደደ ያው ስለተወደደ ቢግ ዲል ቢሆን ችግር የለውም ነበር ማለት ከፍ ያለ ጥያቄ ይሄ እኮ ኮንፊውዝድ ያደርጋል ምናምን የሚባል ጥያቄ ቢሆን ኢትስ ኦኬ። ግን በልቶ ያውቃል ግን ሲሰርቶ ዶሮ ቆዳው አረ አሁን እኮ ብለሽዋል እኮ አንቺ ራስሽ ፍቅር እንደዛ ስለምናደርግ እኮ በአሁኑ በዓል ግን ገብቶ ነበር ቆዳ ቤተሰብ ጋር ነው ያሳለፈው። አልሰራንም ዶሮ ባሉ ባልሰራሽ ታዲያ ወይ ታጥቤ ልምጣ እንጂ አይሆንም። እሺ አረ በቃ በሏት። እኔ እኮ ለመቀለድ ሞከርኩኝና እናንተ አውቃችሁ ነበር? አዎ ተነጋግራችሁ ደባ ነው ይሄ ደስ ለባሉ ድምቀት ለምን መሰላችሁ? እኔ እኮ እንደሱ መስሎኝ ውሃ ጠጭበት ምናምን ብዬ ለማቅለል እኮ ሞክራለሁ። በጣም ከፍ ላደርገው አስቤ ነበር ግን ከፍ ማለት ሲነበር አይደረግም። እሺ እግዚአብሔር በበዓል ምድር እንደዚህ አይነት ጭንቀት ምን አደረኳችሁ? እኔ ምን በደል የበላሁት ሁሉ አለቀ ጠፋ በአንዴ። የመጀመሪያ ዙር ጥያቄዎቻችን ይህንን ይመስሉ ነበር። በመጀመሪያው ዙር በላቸውና መዓዛ 5 ነጥብ፣ መርዕድና ፍሬ ህይወት 15 ነጥብ፣ ዳዊትና ሄርሜላ 5 ነጥብ። ወደ ሁለተኛው ዙር እናልፋለን። ሁለተኛው ዙር ላይ ደግሞ ያው ነጥብ ይቀየራል፣ የማይቀየር ነገር የለም። ስለዚህ ባሎችን ደግሞ እንሸኝና ከሚስቶች ጋር ቆይታ አድርገን ተመልሰን እንገናኛለን። እንዳትጣሉ ተመልሳችሁ
ቀልቤን ገፈሽኛል። አጠገብሽ መጥቻውን ልቀመጥ የነበረውን ራሱ በዛ ጋር ልጅ እያልኩኝ ነው። ለማንኛውም ወደ ሁለተኛው ዙር አልፈናል። በሁለተኛው ዙር ያው ብዙ ነገሮችን መጀመሪያ ላይ ስለተጨዋወትን ወደ ጥያቄው ቀጥታ ከማለፊ በፊት አንድ ጥያቄ ነው ለእናንተ። ለበዓል ምን ስትሰሩ ደስ ይላችኋል? ከበዓል ስራዎች የትኛው ነው ደስ የሚላችሁ? ቤት ማጽዳትና ዳይሬክሽን መቀየር በጣም ያው ቤት ማጽዳት መስራት ቤት ማጽዳት። ሁለታችሁ ቤት ማጽዳት ጉዳችሁ? እኔ ቤት ማቀያየር በጣም ነው የምወደው። ዶሮ ቀረ በቃ ዶሮ ምግቡ ያው እሱማ መስትሌ አይቀርም፣ ግን ጽዳቱ እንዳለ ሆኖ የቤቱ እቃውን በቃ ቀይር ብዬ አርጌ ማስቀመጥ ደስ ይለኛል። እሺ ወደ ጥያቄዎቼ አልፋለሁ። ከዛ በፊት ግን መዓዛ ጋር ሊድ እንትና ጋር ሄርሜላ ጋር እንጣላለን ሳስበው እዚህ ጋር ይሆንና እስቲ እንጠያቅ። እሺ የመጀመሪያው ጥያቄ ለሚስቶች የባለቤትሽ የምን ጊዜም ምርጥ ፊልም ከሀገር ውስጥ ፊልሞች የቱ ነው? መዓዛ ፊልም አይወድም እሱ። ወይ ታይ እውነት ፊልም አይቶ ያውቃል? እሺ እኔ እንዲህ ነው ብሎ ያለኝ ነገር ያው የምትገምጪው? አይ ምንም መልስ የለም። መጥቶ ከመለሰ ግን አይ መልስ ምንም ማፈቀት ታይ እውነት። ሄርሜላስ? የወንዶች ጉዳይ ይሁን ምናልባት የወንዶች ጉዳይ የመጀመሪያውን ግን መቀየር ይችላል ይሆን? ጤዛ ይሆንልኝ። ጤዛ። እሺ ጤዛ። ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ለፋሲካ በዓል ለዶሮ ስንት ኪሎ ሽንኩርት ተጠቀምሽ? እኔ 5 ሄርሜላ? አልሰራውም፣ አልተጠቀምኩም። እሺ መዓዛ? እኔ 10 ስንት ዶሮ የተሰራው? አንድ ለምን መሰለሽ እሱም ሊመልሰው የሚችለውን ነው የምነግርሽ። እኔ የሰራሁት እንደዛ አይደለም። እኔ የሰራሁት በግማሹ ነው፣ ግን እሱ 5 ነው የሰራሽው። 10 ኪሎ ግዢ ብሎ ስላለኝ 10 ኪሎ ስለገዛው እንደሰራሁበት ነው የሚያውቀው። ስለዚህ የሚመልሰው መልስ ብዬ ስላሰብኩ 5ቱ ግን ቤት አለው? አለው። እርግጠኛ ነሽ? እርግጠኛ ነኝ። ስለዚህ መልሱ በ10 እያዝልኝ፣ የሰራሁት ግን በ5 ኪሎ ነው። ስለዚህ አትታዘቡኝ እያለሽ ነው ማለት ነው። ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ለሚስቶች ዝግጁ ናቸው አይደል? እሺ በጣም ቀለል ያለ ጥያቄ። ባለቤትሽ በበዓል ማግስት ምን መብላት ይወዳል? እኔ ዶሮ ፍርፍር። ይሄ ይወዳል። ሄርሜላ? ዶሮ ይሁንሽ። ዶሮ። ፍሬዎት? ያለውን ነው የምበላው ነው የሚለው። አይ እሺ ያለውን ነው የምበላው ነው የሚለው። እንጂ አይመርጥም። ታይ አንድ ድል ልስጥሽ ማለት ይሄን ምግብ እንዲህ ዶሮ በላለሁ ጥብስ ምናምን አይል አላለ ግን እኔ ተማሪ። እሺ መዓዛ? እሱም እንደዛው ነው። ምግብ አይመርጥም። የሰጠሁትን ነው የሰጠችኝን ይመርጥ የተሰጠውን ይበላል እንጂ ምግብ አይመርጥም። ኧረ ተይ። አዎ እውነት አይመርጥም። እሺ ጥብስ ይሁን በቃ። እሺ ጥብስ። ጥያቄዎቻችንን ጨርሰናል። ስለዚህ መልሶቻችሁ ላይ እርግጠኛ ናችሁ አይደል? ይገርምሽ ፍሬዎት? አዎ እሺ ጥያቄዎቻችንን ጨርሰናል። ባሎችን ወደ ውስጥ እንጠራና የእነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አሁን በቀጥታ ወደ ጥያቄዎቻችን ነው የምናልፈው። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። የባለቤትሽ የምን ጊዜም ምርጥ የሀገር ውስጥ ፊልም የቱ ነው? መርድ? ብዙ የወንዶች ጉዳይ። የወንዶች ጉዳይ ውለህ ግባ። እንደው ምን አሳይ። ፍሬዎትን ብለምናት ኧረ ተይ ሊያኖራቸው የለም በሚለው ተይዟል። እሺ ዳዊት? እኔም የወንዶች ጉዳይም በጣም ነው የምወደው። ዲያሎጎቹንም በጣም ነው እንትን የምላቸው። እስቲ ከዛ ውስጥ ማትረሳው ዲያሎግ ልብ ውስጥ የቀረው የትኛው? ወዴት ነው ላላ ልጄ፣ እዚህ ተከራዮች አሉ መማር የሚፈልጉ እንዴ። እናንተ ፊት ነው ደግሞ የምናገረው። እንደዚህ የዞርክ ደግሞ ትከልና ከመስሪያ ቤቴ እንዳባረርከኝ ከመኖሪያ ማፈናቅለኝ። ቆይ አንተ ኮርማ አይደለ? አላስቀጠቅጥ ምንድን ነው እንዴ? አሳይልኝ። አሁን እጄን በሰበረው
ቀይራ ነው የሚገርምህ። መሀል ላይ ሀሳቧን ቀይራ መልሱን የቀየረችው። ይሄ ምንድን ነው? እዛ ያለው ግን ሁሌ የማየው ፊልም አይደለም። እንደውም ሁሌ ተከራይቼ ደጋግሜ የማየው የወንዶች ጉዳይ ታውቃለች አይደል? ይሄንን አሁን እንድበሳጨለው ብትይ ሹሃ ምጥሽ እሺ በላቸው። ዘፈን ነው እንጂ ፊልም ብዙ አይደለሁም። ግን ካየሁ ምናልባት የወንዶች ጉዳይ አሳይልኝ ማለት ነው። እኔ በዚህ አጋጣሚ መልእክት መንገድ ሴቶች ወይ ባካችሁ የወንዶች ጉዳይ ይግባችሁ በቃ። ሁለተኛው ጥያቄ ሚስቶችን የጠየቅነው ለበዓል ለዶሮ ስንት ኪሎ ሽንኩርት ተጠቀምሽ ነው በላቸው። 5 ቁጥሩን ስታየው ምን ተሰማ? እየተገዛው ነው እንጂ ሁሉም አልተጠቀመችውም። ወደ 7 ገዝተን 5ቱን ተጠቅመዋለች። ስለቀ 5 ኪሎ ጥያቄ እንኳን ለእናንተ ቀላል ያለ ነው። ምናልባት ሽንኩርቱ የእሷ ነው ስላልከኝ ከረሳው ብዬ ነው እንጂ የቀረ ስላየው ገምተዋለሁ በኪሎ። አንተ ባለሙያ ነህ ዳዊት። 5 ኪሎ 5 ነው ግን ለማዘርጋ የተጠቀሙት 6 አካባቢ ሰው ቆይ የኛን ነው የሚጠየቀው አይደል? አሁን እኛ ቤት ነው እኮ ሰው ቢጠይቀች እኮ እንደዛ ነው። ባለቤትን ይመሰክራል። ሽንኩርት አልጠቀምሽም? አሁን ለዶሮ አልተጠቀምኩም። ለአመት በላ አሁን አመት በላ አይደል ጥያቄ? ይሄ ነገር አሁንም እውነት ነው። ቀለኝ ለአሁን አመት በላ ጥያቄ? ባለቤት ለበዓል እኮ ነው። ዛሬም በዓል ስለሆነ ገብታችሁ አሁን መስራት ከዚህ በኋላ። ለማንኛውም እሺ ወደ ሶስተኛውና ሁላችሁም ደረሳችኋል። ሁለተኛው ጥያቄ እሺ፣ ወደ ሶስተኛውና የመጨረሻው ጥያቄ እናልፋለን። የበዓል ማግስት ባለቤትሽ ምን መብላት ይወዳል አላቸው ሚስቶች? መርድ የምትል ይመስላል። እኔ ብዙ ምግብ ላይ እንደዚህ በበላ ምናምን የምለው የለም። በቃ የተሰጠኝን እበላለሁ። አሳይልኝ። የተሰጠኝ ዳዊት ዶሮ ወጥ፣ የቀዘቀዘ ዶሮ ወጥና ድፎ ዳቦ። መልሱ ምን? እሺ ጎመን በስጋ አይሻልም? እናንተ እኮ ይላችሁ ሮኬት ሳይንስ አታርጉት። በጣም ቀላሉ ዘዴ እኔ ምን መብላት ትወጃለሽ የበዓል ማግስት ላይ ዶሮ ፍርፍር እልሃለሁ። አንተ እኮ ሂሳብ ውስጥ ገባ። እሷ ምን ልትል ትችላለች? ምን ነበር የበላው? አይ እሱ በላይፍ ታይሙ የሚወደውን ነገር ነው የነገረሽ እንጂ በበዓል ማግስት አይደለም። ሁሌ ቀዘቀዘ ዶሮ ካደረ በኋላ ምናምን አይደል እንትን ብያለሁ። እሱም እኮ መልስ አልኩኝ እኮ አልኩ። መልሱ ዳቦ ጨመርክበት እሱ ላይ። አሁን ማን የቀረው? እኔ እሺ በላቸው። ወይኔ በላቸው። ዛሬ ሽሮ አሳይ። በበዓል ማግስት ሽሮ ትላንት ሰርቻለሁ። ትላንትና ራሴ ሰርቼልህ ሽሮ ሰርቶ በልተህ እውነቱን ነው የተናገረው። ለማንኛውም ጥያቄዎቻችንን ጨርሰናል። ነጥብ ከማሳወቄ በፊት ግን 7696 ኢኤን እያላችሁ እየተመዘገባችሁ እንተዋወቃለን ወይ እንባባል። አሸናፊዎች የ25,000 ብር ተሸላሚዎች ትሆናላችሁ። በጣም ቆንጆ ጊዜ ይኖረናል። ስለዚህ በዛሬው እንተዋወቃለን ወይ በላቸውና መዓዛ 5 ነጥብ፣ መርድና ፍሬ ህይወት 25 ነጥብ፣ ዳዊትና ሄርሜላ 5 ነጥብ። የዛሬው እንተዋወቃለን አሸናፊዎች መርድና ፍሬ ህይወት ናቸው። የ25,000 ብር ተሸላሚዎች ናቸው። እንኳን ደስ አላችሁ።
በዳግማዊ ትንሣኤ እዚህ ድረስ መጣችሁ በጣም ጥሩ ጊዜ ስለሰጣችሁን ከልብ አመሰግናለሁ። እኛም በጣም እናመሰግናለን ባዬ። አንቺም የኢትዮጵያ ሕዝብም የክርስትና እምነት ተከታዮች እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ እላለሁኝ። በዚሁ አጋጣሚ በብሔራዊ ቲያትር ዘውትር ሮብ ደጋግ ሰይጣኖች ሚል ቲያትር አለኝ፣ ተጋበዙልኝ። በሀገር ፍቅር ደግሞ ዘውትር እሁድ የመጨረሻው ፍርድ ሚል ቲያትር አለ። ሐሙስ ደግሞ ነገር አይቆምም ሚል ቲያትር አለ። ይህንንም እንድትጋበዙልኝ እጋብዛለሁ። ወንድሞቼን እህቶቼን ከነ ባለቤታቸው እነሱንም አመሰግናለሁ። የፍሬዬ ባለቤቷ እናትንም አመሰግናለሁ። የባለቤቷ እናት የባለቤቴን እናት በጣም አመሰግናለሁ። በቅርቡ ደግሞ ወደኛ ወደ ትዳር ጎጆ የሚመጣ ያክስቷ ልጅ አለ አቡሽ። መልካም የትዳር ህይወት እንዲሆንልህ እመኛለሁኝ። በጣም አመሰግናለሁ። ደጋግ ሰይጣኖች እንግዲህ ሲባል ደጋግ ሰይጣኖች በጣም ያልተለመደ ርዕስ ነውና ምን አይነት ዘውግ ነው ያለው? ብዙ ሰዎች የሰይጣን ደግ አለው ይላሉ። አዎ ሰይጣን ደግ ሆኖ ሰው ክፉ ሆኗልና መታችሁ ሮብ 12 ሰዓት ላይ በብሔራዊ ቲያትር። እሺ በእኔ በኩል 12 እንግዶች የሚል ቲያትር አለ በብሔራዊ ቲያትር ዘውትር ቅዳሜ በ8 ሰዓት ይታያል። በጣም ታላላቅ የሆኑ ተዋናዮች የሚተውኑበት ነው። ሁሉም ወንዶች ናቸው። ግን እንዴት ነው ተብሎ ብዙ ሰው እንዴት ነው ወንድ ብቻ ብሎ ብዙ ጊዜ ይጨነቃል። ግን መታችሁ ብታዩት በፍርድ ላይ በሞራሊቲ ላይ በጣም የሚያጠነጥን 12 እንግዶች የተሰኘ 12 አንግሪ ሜን ከሚል የተተረጎመ እንትን ነው ቲያትር ነው። መታችሁ እዩልን። ከዛ በተጨማሪ ሄርሚና ዴቭ የሚል ከ125,000 በላይ ተከታይ ያለው የቲክቶክ አካውንት አለን። በትዳር ላይ ነው የምንሰራው። እየገባችሁ እዩልን ማለት እወዳለሁ። እናመሰግናለን። በድጋሚ ለእናንተ መልካም በዓል ልመኝና በጣም እናመሰግናለን ስለመጣችሁ። ሲላይክ